ከሚገባው በላይ ስናደንቃት ስንደሰትባትና ስንወዳት የነበረችው ደናሽ ወይም አሸብሻቢ ደግሞ በጣም ትንሽና የትንኝ ክንፍ ታህል አንሳ ትታየን ጀመር። በአጠቃላይ ምን ልበላህ ይህች አዱንያ ትንሹና አንሳ ታየችን። ከዚያም ሼኹ ስለ ወሲባዊ ስሜት አንስተው መናገር ጀመሩ። ስለ ወሲባዊ ስሜት ከተናገሩት ውስጥ ትንሽ የያዝኩትን ልንገርህ አለኝ። አዎ ንገረኝ አልኩት። ሼኹ ከተናገሩት ውስጥ የማስታውሰው አንዳንዱ እንዲህ ነበር። ምናልባት ልሳሳትና ተራውን ጠብቄ ላልነግርህ ስለማልችል እንደ ስህተት አትቁጠርብኝ አለና ሼኹ ስለ ወሲብ የተናገሩትን እንዲህ ሲል ጀመረልኝ። አላህ ሱብሓነሁ ወተዓላ በሰው ልጆች ውስጥ ስሜትን ፈጠረና አስገራሚና አስደናቂ ምስጢር በማድረግ ከሰው ልጆች ላይ በማስቀመጥ ስነ ፍጥረታዊ ህግጋትን አደረገላት። ከዚህ ምስጢር ውስጥ አንዱ ታዲያ ይህን ስሜትህን ህግጋቱን ተከትለህ ካስቀመጥከው አላህን ተገዛህ፣ ስሜትህም የተረጋጋ ሆነ። ከስሜት መረጋጋት ደግሞ በአዱንያ ጤናና እርካታን፣ በአኺራ ደግሞ ጀነትን ትጎናጸፍበታለህ። ለጥሩ ስነ ምግባርና ለአላህ ህግጋት መርህ ተገዥ ሳትሆን ስሜትህን ልቅ ካደረከው ደግሞ ነዲዱ የበዛበት የተንቀለቀለ እንጨት በጨመርክበት ቁጥር ሌላ እንጨት እንደሚፈልግ ነበልባል እሳት ትሆናለህ። በአዱንያ ደግሞ ሰው መሆንህ ቀርቶ ወደ እንስሳነት ትለወጣለህ። ከዚህ በኋላ አንተ ከአድማስ ባሻገር ውሃ እንደሚፈልግና ሁሉ ነገር ውሃ መስሎ እየታየው በተጠጋው ቁጥር ጥሙ እየጨመረበት ውሃው ግን እየራቀው እንደሚሄድ ጥመኛ ሰው ትሆናለህ። አንዳንድ ጋጠወጦች ወይም ፋሲቆች ሴት ሲያዩ በሙሉ አይናቸው አፍጥጠው ያያሉ፣ ልባቸውም ይከተላታል። ቁመናዋንና ፈታኝ ውበቷን በማሰላሰል ይባዝናሉ፣ ሊያገኟትም ይመኛሉ። ብሎም የዱንያ ጣፋጭ ነገር ደስታ ሁሉ በሷ ውስጥ የተወሰነ ብቻ መስሎ ይታያቸዋል። የዱንያ ሰቆቃና ስቃይ ደግሞ እሷን በማጣት የሚመጣ ይመስላቸዋል። በዱንያ ውስጥ የሚፈለገው ሁሉ በሷ ውስጥ ያለ መስሎ ይታያቸዋል። ባስታወሳት ቁጥር ያብዱላታል። ይህን ሁሉ አስቦ ያገኛት እንደሆነ ደስታው የግማሽ ደቂቃ ያህል ብቻ ሆኖ ትቀራለች፣ ትከስማለች፣ ሳይጠግባት ይሰለቻታል። በሐሳቡ ሲስላት የነበረው ነገር ሁሉ ከንቱ ይሆንበታል። ከዚያም ስለሌላ ሴት ማሰብ ይጀምራል። የሚያስባትን ሊያገኛት ያስባል። ደግሞ እንደዚሁ ተስፋው ይከስማል። እንደገና ሌላ ይመኛል። ከዚያችኛዋ ያጣውን ደስታ ከሌላኛዋ የሚያገኝ መስሎ ይሰማውና እንደገና ሌላ ለማግኘት ማሰላሰል ይጀምራል። ይህችንም ሲያገኝ እንደዚሁ ተስፋው ይከስማል። እንዲህ እያለ ሊያገኘው የማይችለውን ደስታውን በመፈለግ እንደባዘነ አንዷን ከአንዷ ሲቀያየር አንድም ቀን የፈለገውን እርካታ ሳያገኝ ሐሳቡ ሳይሞላለትና ሳይጠገብ እድሜው ያከትማል። እናንተ ሰዎች ሆይ እርካታን ማግኘት ማለት ምንድን ነው? እርካታ ማግኘት ማለት ወሲባዊ ግንኙነት ብቻ ነው ትላላችሁ? አይደለም። ሰዎች ሆይ እርካታን ማግኘት ማለት ወሲባዊ ግንኙነት ብቻ ሳይሆን ልብ ለልብ መገናኘት፣ ሴትና ወንድ በአንድ በተቀደሰ የትስስር ሰዓት ውስጥ መተሳሰር ነው። አንድ ከያኔ ስለ ፍቅር፣ ስለ እርካታና ስሜት ያለውን አልሰማችሁም? እንዲህ ነበር ያለው። ትናፍቀኛለች አቅፊያት እያለሁ አሁን ከማቀፍ የበለጠ ሌላ መቀራረብ ይኖረን ይሆን? ፍላጎቴም ሆነ ስሜቴ እንዲሁም ትኩሳቴ፣ ሐሳቤና ውጥረቴ ይለቀኛል ብዬ አቅፌ ብስማትም የጥሜ መንቀልቀል ግን ይበረታል እንጂ አይቀንስም። የልቤ ነዲዱ ትኩሳት የሚቀዘቅዝ ሳይመስለኝ ሁለት ነፍሶች መገናኘታቸውን ሳላውቀው ሁሉም ነገር ይደበዝዛል። እንዲህ ነበር ያለው። አዎ ሰዎች ስሜትን ለቅ በማድረግ ጥማት ይጨምራል እንጂ እርካታ አይገኝም። የዚህች ዓለም ሴቶች አንተን ለማርካት ቢሰበሰቡም እርካታን አይሰጡም። ለሴቶችም እንደዚሁ የዚህ ዓለም ወንዶች ሊያረኳቸው ቢሰበሰቡም እርካታን አያገኙም። ግን ይህን አልረካ ያለ ስሜት አንዲት የሐላል ሴትና አንድ የሐላል ወንድ ያገኙታል። ሰዎች ሆይ አንድ ሰው ገንዘቡ፣ ሀብቱ እሱ ወደ ፈለገው ቦታ ለመሰደድ ቢያስችለውም ጉልበቱ ይችል ይሁን? አካሉ ስሜቱን መሸከም ይችል ይሁን? ቢችል እንኳን አንድ ቀን ግን በበሽታ መሸነፉ፣ መጠቃቱ አይቀርም። ማድረግ እየፈለገ አይችልም። አይኑ እያየ እያማረው ያጠዋል፣ ያቀተዋል። እንደዚህ ከሆነ ታዲያ ለምን ከወንጀሉ አይታቀብም? አካሉና ክብሩን ለምን አይጠብቅም? አካሉና ክብሩን አጥቶ ነፍሱን በበሽታ አስጠግቶ ያማረውን እርካታ ከማጣት በአዱንያ ከመሰቃየት በአኺራ ወደ ጀሃነም ከመወርወር አሁን ቢቆጠብ አይሻለውም ትላላችሁ?
ወንድሞቼ ሆይ ከአላህ ሱብሓነሁ ወተዓላ አፈጣጠር ታምራቶች ውስጥ አንዱ በቁንጅና የሚመሳሰሉ ሴቶችንም ሆነ ወንዶችን አለመፍጠሩ ነው። ሴቶች ሁሉ አይመሳሰሉም፣ ወንዶችም እንደዚሁ። ግን ከሁሉም ሴቶች ወንዶች የሚገኘው እርካታ አንድ አይነት ነው። ሰዎች ሆይ እስኪ ንገሩኝ፣ ከዚህች አሸብሻቢ ከቡና ቤት ሴቶችና ከሚስቶቻቸው መካከል የምታገኙት ልዩነት ምንድን ነው? በእርግጥ አሸብሻቢዋ ጠመህ የሚፈልገውን ስሜት በማታያ የሐር ሻሽ ሸፍና በአርቲፊሻል ወርቅ መሳይ ሰሃን አድርጋ ስለምታቀርብልህ የተለየ ነገር ያለ መስሎ ይታይሃል። ግን በውሸት ሐር ተሸፍኖ የቀረበልህን ሐሩን አንስተህ ዳቦውን ስትቀምስ የውሸት ወርቅ ሰሃን ሲያንጸባርቅብህ በውሸት ብርጭቆ የቀረበልህን መጠጥ ስትጠጣ ጥምህ እየጨመረ ሆድህ ሳይሞላ የፈለግከውን እርካታ ሳታገኝ የውሸት እርካታ በመፈለግ በስተጀርባዋ በመንከራተት ያቀረበችልህን ምግብና መጠጥ ከጀነት ስንዴ ታጭዶ በመላእክቶች ወፍጮ ተፈጭቶ በሃሩን አይን ሴቶች ሊጡ ተበክቶ የተጋገረ መስሎ በሰመመን ይታይሃል። ግን እርካታውን ጨበጥኩት ስትል ይተንብሃል። ወየውልህ አንተ ሰው! ምናልባት ሚስትህ ከሷ የምታምር አላህን የፈራች በፈለግከው ጊዜ የምታገኛት ትሆናለች። እውነተኛ እርካታም ከሷ ታገኛለህ። ግን ሸይጧን ዘፋኛዋ፣ አሸብሻቢዋና የቡና ቤት ሴቷ ከሚስትህ የበለጠ የተዋበች አስመስሎ ያሳይሃል። ቁንጅናና ውበትም ይህ ነው ይልሃል። ቁንጅናና ውበት ግን ይህ አይደለም። ሰዎች ውበት ማለት ፍቅር ነው። ለምሳሌ እናትህን ትወዳታለህ። አይንህ ከሷ የበለጠ ውብና ቁንጆ ያለ አይመስለውም። የልብህ ፍቅር የሷን ያህል ለሌላ ሰው አይኖረውም። ስለዚህ ሰዎች ፍቅር እርካታ ማለት ይህ ነው። እንደዚሁም የምትወዳት የምታፈቅራት ሚስትህ ብትከዳህ በዚህ ዓለም ላይ ለሚያያት ሰው እንኳን ከሷ የበለጠ ቆንጆ የሌለ መስሎ ቢታያትም አንተ ግን ይህች የከዳችህ ሚስትህ በዚህች ዓለም ውስጥ እንደሷ አስቀያሚ፣ መጥፎ የሷን ያህል ያለ አይመስልህም። ለምን ይመስልሃል? ፍቅርህን ስለካደች ነው። እና ሰዎች ፍቅር የውስጥ እርካታና ትስስር እንጂ ቁንጅና ወይም ስሜት አይደለም። ክፍል 5 ስለሚኖረው ሼር፣ ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።